የስልጤ ብሔረሰብ ራሱን በራስ ማስተዳደር የጀመረበት 25ኛ ዓመት የብር ኢዮቤልዩ ክብረ በዓል በተለያዩ ዝግጅቶች ታጅቦ በስኬት ተጠናቋል። የዞኑ ባህልና ቱሪዝም መምሪያ ኃላፊ ዶክተር ይርዳው ናስር ባለፉት 25 ዓመታት የብሔረሰቡን ባህል ቋንቋና ታሪክ በማልማት የተመዘገቡ ድሎች እንዳሉ ሆነው በልማቱ መስክ የእስካሁኑ ጉዞ በክብረ በዓሉ መገምገማቸውን ጠቅሰዋል። አንዱ ከትምህርት ስርዓታችን ጋር በተያያዘ በትምህርት ሂደት ላይ የስልጤ ማህበረሰብ በዛን ጊዜ የነበሩ ትምህርት ቤቶችና አሁን ያሉ ትምህርት ቤቶች አንዱ አይደለም። ስለዚህ ከ45 በላይ የሃይ ስኩሎች ፕሪፓራቶሪ ትምህርት ቤቶች ያሉበትና ከ200 በላይ ደግሞ የመጀመሪያ ደረጃ ትምህርት ቤቶች ያሉበት አካባቢ ነው። ይሄ ሁሉ የማህበረሰቡ አንድነቱን አጠናክሮ በመሄዱ በጤናው ላይ ልክ አሁን ወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታልን ለኢትዮጵያ ሕዝብ ያበረከተ ማህበረሰብ ነው። ከዛ ለውጡ አንዱ ትሩፋቱ እሱ ነው። አሁን አይራንዚ ትምህርት ቤት በዚህ አመት በ2018 28 ዶክተሮችን ማስመረቅ ይቻላልና ስለዚህ በየአመቱ 28 ዶክተር ስታስመርቅ ይሄ የ25 አመቱ ትሩፋቱ ነው እና ዋናው ትሩፋቱ ማለት ነው። በመንገድም በውሃም በሌሎችም ዘርፎች ስታየው በጣም የዳበረና ጠንካራ ማህበረሰብ መሆኑን ያስመሰከረ ነው። በሁሉም መስክ የተመዘገቡ ድሎች የዞኑን ህዝብ ተጠቃሚነት ያረጋገጡ እንደመሆናቸው በቀጣይ ጊዜያት ይህንን አጠናክሮ ለማስቀጠል ቃል የተገባበትና ይህንንም ወደ ተግባር ለመቀየር ሁሉም አካል ርብርብ እንደሚያደርግበትም ተናግረዋል። ከዚህ ቀደም ስንነሳ ምንም ነገር አልነበረንም። አሁን እርሾ አለን። ለምሳሌ አሁን የመጀመሪያው ትውልድ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ከሰራ አሁን የኛው ትውልድ ደግሞ የሆነ ታምር መስራት እንዳለበት ራሱ ያምናል። በጣም ጠንቅቆ ነው የሚያውቀው። ስለዚህ አመራራችንም ባለሙያዎቻችንም ህዝቦቻችንም በዚህ ጉዳይ ላይ በጣም አቋም ይዘዋል። ይሄን አቋም ምልክቱን የምታየው ወራቤ ከተማ ላይ የውስጥ ለውስጥ አስፋልት አልነበረም። ስለዚህ ወደ 5 ኪሎ ሜትር በአንድ አመት ነው መስራት የቻለው። ስለዚህ 10 ኪሎ ሜትር ነው ግብ የተያዘው። 10 ኪሎ ሜትር ለመስራት ደግሞ ሰፊ እንቅስቃሴ በአንድ ቀን 1000 ከብት ተሰብስቦ ለወራቤ አስፋልት በኢትዮጵያ በማዕከላዊ ክልልም ትልቅ ተሞክሮ መሆን ይቻላል። ስለዚህ ስንቁ ከመጀመሪያው የነበሩ መሪዎቻችን ይህን የስልጤን ማህበረሰብ ከፍ ለማድረግ ያደረጉት እንቅስቃሴ እንደ ግብዓት ወስደን አሁን ደግሞ ሰፊ እንቅስቃሴዎች እያደረግን ነው። በክብረ በዓሉ ላይ ያነጋገርናቸው የብሔረሰቡ ተወላጆች በበኩላቸው ክብረ በዓሉ ባለፉት 25 ዓመታት የተገኙ ድሎችን በመዘከር መከበሩ ልዩ ስሜት እንደፈጠረባቸው ተናግረዋል። የዛሬው በዓል ለስልጤ ማህበረሰብ በተለይ ትልቅ እና ልዩ ቀን ነው። በዓሉ እንደምታዩት በጣም ደስ የሚል ሁሉንም አጎራባች ዞኖች፣ ወረዳዎች እንዲሁም ክልሎችን አቅፎ መላው ማህበረሰብ በነቂስ ወጥቶ በዓሉን እያከበረ ያለበትን ነው። ድምቀቱን በጣም ደስ የሚል ነው። ፕሮግራሙ በጣም ከዚህ በፊት በመናከብረው ፕሮግራም በጣም ለየት ያለና በጣም የሚያምር እንዲሁም ደግሞ ልዩ የሚያደርገው ስልጤ ዞን ማንነቱን ካገኘ በኋላ በሰራቸው የልማት ስራዎች ለመጀመሪያ ጊዜ የዶክተር ሙሩቃንንም ጭምር ያካተተ በዓል ነበር። በዓሉ በጣም ደስ የሚል ስሜት ነው የሚፈጥረው። ያው የስልጤ ራስን በራስ የማስተዳደር መብቱን ያው 25ኛ አመቱ ነው። ይሄ ደግሞ የኢዮቤልዩ በዓልም ስለሆነ የበለጠ ደስታን የሚፈጥርና እንዳጠቃላይ በዓሉ ላይ ደግሞ በ25ቱ አመታት እንደ ስልጤ ምን አገኘን፣ ምን ጥሩ ነገሮች ነበሩን የሚለውን በስፋት ያየንበትና እጅግ ልዩ ስሜት የሚፈጥር በዓል ሆኖ ነው ያገኘሁት። ከዚህ ባለፈም በዓሉን ከአጎራባች ህዝቦች ጋር ማክበራቸው ያለንን ትስስር ከማጠናከር ባለፈ ህብረ ብሔራዊ ኢትዮጵያን ለመፍጠር ለሚደረገው ጉዞ አጋዥ ሆኖ እንደሚያገለግልም ተናግረዋል። ከዚህ በዓል ጋር ተያይዞ በተለይ አጎራባች ክልሎች፣ አጎራባች ዞኖች እዚህ ሲገኙ በሀገር ደረጃ የህብረ ብሔራዊ አንድነትን የምናጠናክርበት አንዱ ብሔር ያለ አንዱ ብሔር ምንም እንዳልሆነ በጋራ ተሳስረና ተሳስበን ስንሄድ ወንድማማችነትን ህብረ ብሔራዊነትን ስናጠናክር በሀገር ደረጃ የተያዙ እቅዶችንም ልናሳካ ትልቅ አቅም ስለሆነ ይሄንን በሁሉም አካባቢ ሰፍቶ ሁሉም ብሔር ብሔረሰቦች አንዱ ያለ አንዱ መኖር እንደማይችል ታሳቢ አድርጎ በሁሉም አካባቢዎች መቀጠልና መጠናከር አለበት የሚል መልእክት ነው ያለኝ። የስልጤ ማህበረሰብ ዛሬ ብቻ አይደለም ከዚህ በፊትም ሀገርን ለማቆም ሀገርን ለማጽናት ትልቅ ፋይዳ ያለውና ጉልህ ሚና የሚጫወት ማህበረሰብ ነው። የዛሬውን ተልዕኮ ደግሞ በተደማሪነት ይዘን ክቡር ርዕሰ መስተዳድራችን ያስቀመጡትን ተልዕኮ በተደራጀና በተቀናጀ በህዝብ ተሳትፎ እናሳካዋለን የሚል ሙሉ እምነት አለኝ።